በአፍሪካ ቀንድ በጥባጭ ገዢዎች አሉ ሲሉ ፊልድ ማርሻል ብርሃኑ ጁላ ገለጹ። ከኤርትራ ጋር በትብብር የመስራት ሂደት ወደ ኋላ ተመልሷል ሲሉም ተደምጠዋል። የአሜሪካው ባለስልጣን ሶማሌላንድ ነጻ ሀገር መሆን የሚያስችላትን ረቂቅ ሕግ አስተዋውቀዋል። ሰላም ጤና ይስጥልን ውድ የኢትዮጵያ ሪፖርተር ዩቲዩብ ቻናል ተከታታዮች፣ የኢትዮጵያ ሪፖርተር ዩቲዩብ ቻናልን ላይክ፣ ሰብስክራይብ እና ሼር በማድረግ ወቅታዊና ፈጣን መረጃዎችን ማግኘት ትችላላችሁ። የሰዓቱን አበይት ዜናዎች ኢሊያስ ክፍሌ ይዤላችሁ ቀርብ ያለው አብራችሁን ቆዩ። በአፍሪካ ቀንድ በጥባጭ ገዢዎች አሉ ሲሉ ፊልድ ማርሻል ብርሃኑ ጁላ ተናገሩ። ከኤርትራ ጋር በትብብር የመስራት ሂደት ወደ ኋላ ተመልሷል ሲሉም ገልጸዋል። በዚህ ሳምንት ረቡዕ ሰኔ 4 ቀን 2017 ዓ.ም በሕዝብ ተወካዮች ምክር ቤት የውጭ ግንኙነትና የሰላም ጉዳዮች ቋሚ ኮሚቴ የኢፌዴሪ መከላከያ ሚኒስቴርን የ2017 በጀት ዓመት የ10 ወራት ዕቅድ አፈጻጸም ሪፖርት ገምግሞ ነበር። በግምገማውም የኢፌዴሪ የመከላከያ ሰራዊት የጦር ኃይሎች ጠቅላይ ኢታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ከሕዝብ ተወካዮች ምክር ቤት አባላት ለቀረቡላቸው ጥያቄዎች በሰጡት ምላሽ የአፍሪካ ቀንድ ቀጠና ሀገራትንና ከኢትዮጵያ ጋር ያላቸውን ግንኙነት በተመለከተ በስፋት በማብራራት ከኤርትራ ጋር በጋራ ለመስራት የነበረው ሂደት ወደ ኋላ ተመልሷል ሲሉ ተደምጠዋል። በቀጠናው አንዳንድ በጥባጭ ገዢዎች አሉ ሲሉም ስም ከመጥራት ተቆጥበው ወቀሳ ያቀረቡ ሲሆን ኢትዮጵያ ወደ ባህር በር ድርሽ እንዳትል ግንባር ፈጥረው የሚሰሩ አካላት አሉ ሲሉም ተችተዋል። የኢትዮጵያ የባህር ኃይል ጠቅላይ መምሪያ በሰው ኃይል መደራጀቱንና የህንፃ ግንባታውም እየተጠናቀቀ መሆኑን የተናገሩት ፊልድ ማርሻል ብርሃኑ ጁላ ባህር ኃይል ያቋቋም ነው ወደ ባህር ለመግባት ነው በማለትም አብራርተዋል። በሌሎች ሀገራት የራሳቸውን ዜጎች ሀገራቸውን እንዲጎዱ ለመቅጠር መደራደር በገንዘብ ራሱ አስቸጋሪ ነው ያሉት ወታደራዊ አዛዡ የእኛ ሰዎች ለመቀጠር ቀላል በመሆናቸው ለአይሲሲ ለአልሸባብና ለሱዳን ጭምር እስከ መዋጋት ይደርሳሉ ብለዋል። አልሸባብ ገብተው የገደልናቸው ኢትዮጵያውያን አሉ ሲሉም አክለዋል። የጦር ኃይሎች ጠቅላይ ኤታማዦር ሹሙ እንደተናገሩት በአሁኑ ሰዓትም ለሻዕቢያ ለመቀጠር ብዙ ሽርጉድ እየታየ ነው ተብሏል። ከፊልድ ማርሻል ብርሃኑ ጁላ ማብራሪያ ላይ ቀጠናውን የተመለከቱትን ዋነኛ ነጥቦች የሚመለከቱት ናቸው። ቀጠናው ተረግሞ ነው ወይስ ምን ሆኖ ነው አላቅም። በጣም የተበጠበጠ ቀጠና ነው። በጣም ጥናት የሚያስፈልገው ቀጠና ነው። ስለዚህ የባህር ደህንነት ስጋት በከፍተኛ ደረጃ አለ። እንዳልኩት ከየብስም ወደ ባህር ይሄዳል፣ ከባህርም ወደ የብስ ይወጣል። ዝም ብለን ነጥለን የምናየው የደህንነት ስጋት አይደለም፣ አንድ ላይ የሚታይ ነው። አንድ ላይ ሲታይ ደግሞ ቀጠናው ችግር አለበት። የሶማሌ ጉዳይ ታውቃላችሁ። እዛ አይሲስ አለ፣ አልሸባብ አለ። ሶማሊያ ማለት ደግሞ ኢንዲያን ኦሽን አፋፍ ላይ ያለ ነው። ይህ ችግር አለ። ከማዶም ችግር አለ፣ ከባህሩ ማዶም ችግር አለ። ባለፈው ዓመት በተለይ በስፋት የባህር እንቅስቃሴው የመደነቃቀፍ ችግር አጋጥሞታል። እሱ ብቻ ሳይሆን በቀጠናው በጥባጭ ገዢዎችም አሉ የሚበጠብጡ፣ ሁልጊዜ ጦር የሚሰብቁ፣ ልማትና ኢንቴግሬሽን የማያውቁ፣ ሙያ የሚመስላቸው ግጭት የሆነላቸው መሪዎችም አሉ። ይሄን ቀጠና ደህንነት በባህርም በየብስም ለማረጋጋት እኛ ተባብረን ለመስራት ዝግጁ ነን። ከዚህ ተነስተን በተደጋጋሚ ለመተባበር ብዙዎችን ጋብዘናል። ኤርትራ ሳይቀር ጋብዘናል። አብረን እንስራ ብለናል። ባህር ለሁላችን ይሁን ብለናል። የ20 ዓመት ፍጥጫ ይቁም ብሎ መንግስታችን የነበረውን ቁርሾ በመፍታት ወደ ልማት፣ ወደ ኢንቴግሬሽን፣ ወደ ጋራ ተጠቃሚነት፣ ወደ አብሮ መበልጸግ እንድንገባ ኤርትራን የሚጠቀሙት
ጥቅም ካለ ከኢትዮጵያ እንዲጠቀሙ ኢትዮጵያም ከኤርትራ እንድትጠቀም በጣም ሰፊ ስራ ተለፍቷል። በጣም ባልተለመደ መንገድ የኤርትራና የኢትዮጵያን ግንኙነት ለመፍታት መንግስታችን ረጅም ርቀት ሄደዋል። ግን አልተሳካም። አብረን እንጠቀም ነው እንጂ የባህር በር ይዤ እናንተን እንደፈለኩ ላርጋችሁ የሚል አስተሳሰብ ስላለ አይ እንደዛ ሳይሆን በጋራ እኩልነት ነው፣ በጋራ ተጠቃሚነት ነው እንጂ የሆነ ቁልፍ መሳሪያ ይዘህ በቁልፍ መሳሪያ ይሄን ሁሉ ማህበረሰብ ለማሽከርከር መሞከር ልክ አይደለም የሚል ነገር ሲመጣ አሁን ኩርፊያ መጥቷል፣ መወራጨት አለ። ስለዚህ በጣም አስቸጋሪው የነበረ የኤርትራ ነው። የኤርትራ ጋር እንኳን ለመስራት ሰፊ ስራና ልፋት ተለፍቶ ጥሩ የሚመስል ነገር ከመጣ በኋላ ያ ወደ ኋላ ተመልሷል። ከጅቡቲ ጋር ምንም ችግር የለንም፣ እየሰራን ነው። በጣም ነው የምንሰራው። በጅቡቲ ደህንነትም በየብስም ስለምንዋሰን በየብስም አብረን እየሰራን ነው። አንዳንድ ሚዲያዎች ግን የሁለቱ ሀገሮች ግንኙነት በጣም ለማጠልሸት ይሞክራሉ። እንደዛ አይደለም፣ እንደዛ አይደለም። ጅቡቲ ለኛ የእንትናችን ናት ማለት መውጫ መግቢያችን ናት አሁን ባለው ሁኔታ። ሁለተኛ ጅቡቲዎች ደግሞ ከኢትዮጵያ ጋር ሳይተሳሰሩ ለመኖር ይከብዳቸዋል። በጣም ከባድ ነው ያለ ኢትዮጵያ መኖር ለጅቡቲያን በጣም ከባድ ነው። ስለዚህ ሁለታችን እንፈላለጋለንና አብረን እንሰራለን። መከላከያም ከጅቡቲ መከላከያ ላይ ጋር ውል አለው፣ ስምምነት አለው፣ ኤምኦዩ አለው፣ አብሮ ይሰራል። በሰላም ጉዳይ በሌሎችም የድንበር ዘለል ጉዳዮች ላይ አብሮ ይሰራል። ሶማሊያ ላይ ያው በአካል ነው ገብተን እየሰራን ያለ ነው። እዛ ያለውን መንግስት በማገዝ መንግስት አልባ እንዲሆን ያደረገውን ኃይል ለመቆጣጠር ብዙ አመት እዛ አሳልፈናል፣ ለፍተናል፣ እዛ ሞተናል፣ ቆስለናል። ይሄ ቀጠናውን ሰላማዊ ለማድረግ ካለን ፍላጎት የሚነሳ ነው። የኢትዮጵያን ብሔራዊ ጥቅሞች ከመጠበቅ አንጻር የሚነሳ ነው እና እዛም ወጣ ገባ የሚሉ ነገሮች አሉ። ከፍተኛ የሆነ የጠላት ኃይል አለ። የፖለቲካ መሞቅና መቀዝቀዝ አለ። ግን እኛ በአፍሪካና በኤዩ ስር በተዋቀረው የአትሚስ የሰላም ማስከበር ስራ ላይ ተሳትፈን እየሰራ ነው። እዛ እንዳውም እሱ አልበቃ ብሎ እኛ በባይላተራል ስምምነት አትሚስ ያልሆነ ሌላ የኢትዮጵያ ኃይል ሶማሊያ ውስጥ አስገብተን እየሰራ ነው። በቀጥታ ከኛ ደህንነትም ጋር ይያዛል እና የሶማሌ ወንድሞቻችንም ሰላም ቢያገኙ ጠንካራ መንግስት ቢመሰርቱ ቀጠናው ሰላም ይሆናል ብለን ስለምናስብ እሱን እየሰራን ነው። ይሄ ላይ መስራት እዛው እያለ ደግሞ ባህሩ ላይ መስራት ነው። ባህሩ ላይ ሊረብሹ የሚችሉ ኃይሎችን ለመቆጣጠር የሚያግዝ ሶማሊያ ላይ መስራት ነው። ይሄን እያደረግን እያለን ግን እኛ ወደ ባህሩ እንዳንጠጋ የሚፈልጉ ኃይሎች አሉ። አንዳንዴ አሊያንስ ይፈጥራሉ። ኢትዮጵያ ወደ ባህር በር ወደ ባህር አጠገብ ዝር እንዳትል እናድርጋት ብለው አቅደው ግንባር ፈጥረው የሚሰሩ ደግሞ አሉ። እኛ ወደ ባህር በር ብንጠጋ ምን እንደምንጎዳቸው ጀስቲፊኬሽን ብዙ አይሰማም። ጠንካራ ትሆናለች ነው፣
ጠንካራ ብትሆንም እኮ ቀጠናውን ይዛ ትጠነክራለች። እንዳልፍላት ነው ወይስ ባህር ላይ በመውጣታችን ሉዓላዊነቱ የሚነካ ሀገር አለ? ምንም አይታወቅም። እየሰራን ነው። ወደ ባህር ለመውጣት በሆነ መንገድ ለመውጣት እየሰራን ነው። ባህር ኃይል አቋቁመናል። ባህር ኃይል የተቋቋምነው ባህሩ በጣም ቅርባችን ስለሆነ በቀጥታ የደህንነት ስጋትና የሉዓላዊነት ችግር ስለሚያመጣ እዛ ርቀን ወደብ ሸቀጥ ነው ብለን በ60 ኪሎ ሜትር ቁጭ ካል አደጋ ይመጣል ነው። አደጋ ይመጣል። የቀን ጉዳይ ነው እንጂ አደጋ ይመጣል ብለን ይተባበሩናል፣ አብረን እንሰራለን ብለን ኢቭን ያኔ ለውጥ እንደመጣ የኤርትራም ነገር ስለተሻሻለ ከነሱ ጋርም አብረን እንሰራለን ብለን ባህር ኃይል አቋቁመናል። ባህር ኃይል አቋቁመነው እዛ ለመግባት ነው። በምን ፕላትፎርም ነው የምንገባው ወደፊት የሚታይ ይሆናል እንጂ የመርከብ አሁን እንዳይንቀሳቀስ ቢደረግ ኢትዮጵያ ምን ትሆናለች? ሌሎቹ እኮ ብዙ አማራጮች አሏቸው። ኢትዮጵያ ብዙ አማራጭ የላትም። ከዚህ አንፃር እንሰጋለን። የባህር ጉዳይ ይመለከተናል። በጣም ነው የምንከታተለው። ባህር ኃይል አቋቋምነው ለዚህ ነው። ኢትዮጵያ ረጅም የባህር ግዛት የነበራት ሀገር ናት። ከውጪ መጥቶ ባህሩ ኃይሉ ማን ነው ባህር በሩን የወሰደብን ጉልበተኛ አልነበረም። ወይ በወረራ ወይ በቅኝ ግዛት አድርጎ መጥቶ ባህር ኃይል የነጠቀን ማን ባህር በር የነጠቀን የለም። ባህር ኃይሉን ያስወሰድነው እኛ ነን። እኛ ደግሞ ምን አድርገን እርስ በርስ እንባላ እኔ ይበልጥ ስንባባል አንዱ ጸረ ሰላም ኃይል ሌላውን ጸረ ሰላም ኃይል እየወለደ ታሪካዊ ጠላቶች ደግሞ እነሱን ተጠቅመው እኛ 60 ዓመት ከጦርነት እንዳንወጣ በማድረግ ይሄ 60 ዓመት እኮ አንድም ቀን ግጭት ቆሞ አያውቅም ኢትዮጵያ ውስጥ። የኤርትራ ነጻ አውጪ ግንባር የሚባል ነበረ። 30 ዓመት ተዋጋ። ህወሓት መጣ 17 ዓመት ተዋጋ። ኦኤልኤፍ ይኸው 50 ዓመቱ ነው። ኢህአዴግ ወደ ስልጣን ከመጣ በኋላ ጦርነት ነበረ። ኦኤልኤፍ ይዋጋ ነበረ፣ ኦነግ ይዋጋ ነበረ፣ ብሄነን ይዋጋ ነበረ። ኢህአዴግ በነበረ ዘመን ሶሻል ሚዲያ ስላልነበረ ነው። እኛ እኮ ስንዋጋ ነበር። ከኤርትራ ጋር ተዋግተናል፣ ከኦኤልኤፍ ጋር ተዋግተናል፣ ከኦኤልኤፍ ጋር ተዋግተናል፣ ከብሄነን ጋር ተዋግተናል። አልነበረም 27ቱ የኢህአዴግ ጊዜም ሰላም አልነበረም። በደርግ ጊዜም ሰላም አልነበረም። በንጉሱ ጊዜ ነው የጀመረው። 60 ዓመት በግጭት ማሳለፍ ማለት እንዳው ይሄ አገር በጣም ጠንካራ ስለሆነ ነው እዚህ የደረሰው እንጂ ሌሎች ቢሆኑ ይጠፉ ነበር፣ ይፈርሱ ነበር። እና አሁንም ቀጥሏል። አሁንም የቀጠለው ላይ እኛ እንድንፈርስ እኛ እንድንጠፋ የሚፈልጉ ኃይሎች የሚመሩት ነው። ምንም አትጠራጠሩ። የኛ ሰው ኢሞሽናል ነው። የኛ ሰው ለመቀጠር በጣም ዝግጁ ነው። እንዴት እንደሆነ አይገባኝም። የሌላ ሀገር ሰው እኮ እንደዛ አይደለም። ግብጽ ሄደው እኮ ጸረ ግብጽ ናሽናል ኢንተረስት የምታሰልፈው ሰው ገንዘብ ሰጥተህም እኮ አታገኝም። ሳዑዲ ሄዳ አታገኝም። አውሮፓ ሄዳ አታገኝም። ቻይና፣ ራሽያ፣ ጃፓን ሄዳ አታገኝም።
የኛ ግን በጣም ተቀጣሪ ነው። መቀጠሩ እስከምን ይሄዳል መሰለ? ሲፈልግ አይሲስ ይሆናል የኛ ሰው፣ ሲፈልግ ምንድነው አልሸባብ ይሆናል የኛ ሰው። አሁን አልሸባብ ለኢትዮጵያ ህዝብ ምን አጀንዳ አለው? ለኢትዮጵያ ህዝብ የሚሆን ምን አጀንዳ አለው? አልሸባብ ገብተው የገደልናቸው ኢትዮጵያውያን አሉ ሶማሌ ውስጥ። በቀደም ሱዳኖች እርስ በርስ ሲጋጩ ሱዳን ሄዶ የተቀጠራለ ተቀጥሮ እዛ ለአንዱ ወገን ወግኖ ተዋጋለ፣ ይሞታል እዛ። አሁን ደግሞ ለሻዕቢያ ለመቀጠር ያለው ሽሩጉድ ሊነግራችሁ አልችልም። የአሜሪካው ባለስልጣን ሶማሊላንድ ነጻ ሀገር መሆን የሚያስችላትን ረቂቅ ህግ አስተዋወቁ። የአሜሪካ መንግስት የኮንግረስ አባል የሆኑት ስኮት ፔሪ ከ20 ዓመታት በላይ ነጻ ሀገርነቷን አውጃ ከሶማሊያ ራሷን የነጠለችው ሶማሊላንድ ዓለም አቀፍ ዕውቅና ተሰጥቷት ነጻ ሀገር መሆን የሚያስችላትን ረቂቅ ህግ አስተዋውቀዋል። ረቂቁ የአሜሪካ መንግስት በሚከተለው የውጭ ጉዳይ ፖሊሲ መሰረት ከአዲስና ከተረጋጋች እንዲሁም ራሷን በራሷ የምታስተዳድር አጋር ሀገር ጋር ትስስር ለመፍጠር ያስችላል ያሉት የኮንግረስ አባሉ ስኮት ፔሪ ከ3 አስርት ዓመታት በላይ ሶማሊላንድ አሜሪካ ልትደግፈው የሚገባትን አይነት አስተዳደር መረጋጋትና ትብብር አሳይታለች ሲሉም አወድሰዋል። የእኛን እሴት ከሚጋሩና ለደህንነታችን አስተዋጽኦ ከሚያበረክቱ ታማኝ አጋሮች ጋር ያለንን ግንኙነት ማጠናከር ለአሜሪካ እጅግ ጠቃሚ ነውም ብለዋል። የሶማሊላንድ መንግስት በአሁኑ ወቅት ግጭት ከማይለየው የሞቃዲሾ መንግስት ነፃ ሆኖ በተረጋጋ ሁኔታ ህዝቡን እያስተዳደረ እንደሆነ በመግለጽም ሶማሊያ በሶማሊላንድ ላይ ያቀረበችው አላስፈላጊ ሲሉ የጠሩት የይገባኛል ጥያቄ አሜሪካ ህግና ስርዓቷን አክብራ የምትንቀሳቀስ ዲሞክራሲያዊ ምርጫ የምታካሄድና የባህር ላይ ዝርፊያና ጽንፈኝነትን ለመከላከል በኃላፊነት ከምትንቀሳቀሰው ሶማሌላንድ ጋር ጥልቅ ዲፕሎማሲያዊ ግንኙነት ለመመስረት እንዳትችል እንቅፋት ሆኖ መቆየቱንም የኮንግረስ አባሉ አስረድተዋል። ሶማሌላንድ በምስራቅ አፍሪካ ካሉ ሀገራት መካከል ራሷን በሰለጠነና በተረጋጋ መንገድ በማስተዳደር አስተማማኝ አጋር ሆና ተገኝታለች ያሉት ሌላኛው የኮንግረስ አባሉ ኤንዲ ኦግልስ በበኩላቸው ሶማሌላንድ ራሷን በምስራቅ አፍሪካ የተረጋጋ ዲሞክራሲያዊና አስተማማኝ አገር አድርጋለች ሲሉ ተደምጠዋል። ቻይና በዓለም ላይ ያላትን ተጽዕኖ እያሰፋች መምጣቷንም በመጥቀስ አሜሪካም እንደ ሶማሌላንድ ካሉ አስተማማኝ አጋሮች ጋር ጥልቅ ትስስር ሊኖራት ይገባል ብለዋል። ከዚህ በተጨማሪ የሶማሌላንድ መንግስት በተመሳሳይ ሁኔታ ውስጥ ካለፈችውና ለቻይናው ኮሚኒስት ፓርቲ ካልተንበረከከችው ታይዋን ጋር ቁርኝት መፍጠሩ ዓለም አቀፍ ዕውቅና እንዲሰጣቸው ከሚያደርጉ ገፊ ምክንያቶች መካከል እንደሚጠቀስም ጠቁመዋል። ሌሎች የኮንግረስ አባላቱም ሶማሌላንድ ከሶማሊያ የተለየች የሉዓላዊና ራሷን በራሷ የምታስተዳድር ሀገር የመሆኗ ጉዳይ የተረጋገጠ በመሆኑ የአሜሪካ ፖሊሲ ይህንን በሚያንጸባርቅ መልኩ ዕውቅና ሊሰጣት እንደሚገባ አስምረዋል። ውድ የኢትዮጵያ ሪፖርተር ዩቲዩብ ቻናል ቤተሰቦች ወቅታዊና ፈጣን መረጃዎች እንዲደርሷችሁ የኢትዮጵያ ሪፖርተር ዩቲዩብ ቻናል ቤተሰብ እንድትሆኑና ላይክ፣ ሰብስክራይብ፣ ሼር እንድታደርጉ እናስታውሳለን። ኢሊያስ ክፍሌ ነበርኩ። መልካም ጊዜ